ሰላም ጤና ይስጥልን እንደምናላችሁ የተከበራችሁ አድማጮቻችን በአዲስ ሰበር መረጃ ተመልሰናል። በርዕሱ እንደተመለከታችሁት አሁን በተሰማ ሰበር መረጃ የኤርትራ ሰራዊት የኢትዮጵያን ድንበር አልፎ ወደ ኢትዮጵያ መግባቱ ታውቋል። በትግራይ ክልል አጎራባች ማለትም በትግራይ ሰሜናዊ ክፍል በኤርትራ ደቡባዊ አካባቢ አልፎ ሰራዊቱ በዛላምበሳና በሌሎች አጎራባች አካባቢዎች እየገቡ እንደሆነ መረጃዎች ወጥተዋል። ይህንን ዝርዝር መረጃ የምናስደምጣችሁ ይሆናል። እንዲሁም የትግራይ ኃይሎችም ከባድ የሆነ ጦርነት መጀመራቸውም ታውቋል። የፌዴራል መንግስትም ከፍተኛ የሆነ ሰራዊቱን በማስጠጋት አጸፋውን እየመለሰ እንደሆነ የወጡ መረጃዎች ያሳያሉ። ይህን በተመለከተና ሌሎች ዝርዝር መረጃዎችን ይዘናል። ቪዲዮ ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋበዝን። ወደ ዝርዝር መረጃው ከማለፋችን በፊት ማለትም የኢትዮጵያና ከኤርትራ በስጋት ሲጠበቅ የነበረው አሁን ደግሞ በተግባር ከፍተኛ የሆነ የተኩስ ልውውጥ የተጀመረበትን ይህንን መረጃ ከማድረሳችን በፊት አቶ ጌታቸው ረዳ በተለይም ደግሞ ህወሓት ወደ አማራ ክልል ለመግባት እያደረገ የሚገኘውን ጥረት በተመለከተ የሚከተለውን ብለዋል። ይህን አስቀድመን ወደ ሰበር መረጃዎቹ እናልፋለን። ጌታቸው ረዳ ጦርነቱን አቁሞ ወጣቶችን አድኑ ሲሉ ከባድ የሆነ ማስጠንቀቂያቸውን ሰጥተዋል። አቶ ጌታቸው ረዳ በይፋ ገጻቸው የሚከተለው መልእክት አስተላልፈዋል። ባለፉት 4 ቀናት ውስጥ በትግራይ እየተከሰተ ያለው ውድመት የትግራይ መስማት የተሳናቸው የፖለቲካዊ ወታደራዊ አመራር የትግራይን ህዝብ ከዚህ በፊት ከከፈለው በላይ የሚያስከፍል የእብደት ጎዳና ላይ እየተጓዘ መሆኑን የሚያሳይ ነው ብሏል። ጌታቸው ረዳ አክለውም ፖለቲካን እየመራሁ ነው የሚለው መሐንዲስ ህይወቱን ያለምንም ዝግጅት ወደ ወጥመዶች የመቸኮል ሙያ ሲለውጠው ቆይቷል። እንተወው ይህ ኃይል ህዝቡ በህዝቡ ወጪ ለማጥፋት ራሱን ህዝቡን እንደወሰነ ግልጽ አድርጓል የሚላሉ ከፍተኛው የጦር አመራር ፓርቲያቸው ትክክል ወደሚለው ነገርን በጭፍን የሚያዘምቱ በተደጋጋሚ ያልተሳኩ ወታደራዊ ስልቶችን የሚጠቀሙና ልዩ ውጤቶችን የሚጠብቁ የሰው ኃይል ማዕበሎችን በማስጨፍለቅ ድልን ለማረጋገጥ የሚጥሩ ካለፉት ለመማር ፍላጎት የሌላቸው እናንተ ጀነራሎችና ኮሎኔሎች የውጊያ ዘይቤዎችን ከቻይና ግማሽ ብትይዙም አይሰራም። ከትግራይ ህዝብ ጋር እንኳን ቢሆን ባህሪው ትግራይን አሁን ታላቁ ብለን ከምንጠሩት ኤርትራ በላይ ወጣት አልባ ያደርጋታል ሲሉም ይደመጣሉ። የተፈናቀሉ ወገኖቻችንን ወደ ቤታቸው ለመመለስና የትግራይን ህገ መንግስታዊ መንግስት ማረጋገጥ እንኳን እንደማንችል እፈራለሁ። ካደረጋችሁት ቢያንስ ጊዜ ወስደ ለመዘጋጀት ሞክር። ነገር ግን በአብዛኛው ወጣቱ የራሱን የወደፊት ህይወት እንዲወስን ፍቀድለት ሲሉም ተደምጠዋል። ለህዝባችሁ ስቃይና የትግራይን የራስን እድል በራስ የመወሰን መብት ለማረጋገጥ ያለህን ፍላጎት እንደምታዝን በተደጋጋሚ መስዋዕትነትህን አሳይተሃል በማለትም ይቀጥላሉ። በመጨረሻም እናንተ ወጣቶች ደም እንደ ማጥመጃ የምትወስዱ መሪዎች ተብላችሁ የምትጠሩ ቅዱስም ይሁን ቆሻሻ ወዲያውን የተጀመረውን ጦርነት አቁሙ ሲሉ አቶ ጌታቸው ረዳ በይፋ ገጻቸው ያስተላለፉት መልእክት ይጠቁማል። ከዚህ ጋር በተያያዘ በትግራይ በመድፍም የታገዘ ውጊያ የተደረገ ይገኛል። ከሌሊት አንስቶ በምስራቅ ጠለምት እንዲሁም በምጫራ ቀበሌዎች በመድፍ የታገዘ ጦርነት የተካሄደ እንደሆነ የመረጃ ምንጮች ከቦታው እያወጡ ይገኛሉ። ይህ መረጃ እስከደረሰበት ሰዓት ድረስ ውጊያው በከፍተኛ ሁኔታ ቀጥሏል። ማሬ ቀበሌ ትላንት የህወሓት ኃይሎች ከባድ ኪሳራ ያስተናገዱበት ስፍራ እንደሆነም ከቦታዎች የወጡ መረጃዎች ያሳያሉ። ከዚህ ባለፈ ደግሞ ቲፒኤፍ የተባለው የትግራይ የሰላም ኃይል በማለት ራሱን የሚጠራው ቡድን በደቡብ ምስራቅ ትግራይ ገዥ ወታደራዊ ቦታዎችን ተቆጣጠር ያለው ሲል አስታውቋል። ከትላንት እኩለ ሌሊት ጀምሮ ወደ ትግራይ ግዛቶች በጥልቀት የሚንቀሳቀሱ የቲፒኤፍ 3 ክፍለ ጦሮች በደቡብ ምስራቅ ትግራይ ወሳኝ የሚባሉ ቁልፍ ቦታዎችን መቆጣጠራቸው ነው ሰራዊቱ ያስታወቀው። ውድ አድማጮቻችን ወደ ተከታዩ ዜናችን ስናልፍ የኤርትራ ጦር በከፍተኛ ቁጥር ወደ ኢትዮጵያ ድንበር እየገባ እንደሆነ ታውቋል። ከባድ የሆኑ የተኩስ ድምጾችም እንደሚሰሙ በአጎራባች ቦታዎች የሚኖሩ በተለይም ደግሞ በዛላምበሳ እንዲሁም ሌሎች የኢትዮጵያና የኤርትራ ድንበር አካባቢ የሚኖሩ የመረጃ ምንጮች እያወጡ ይገኛሉ። በተለይም ደግሞ የህወሓት ቡድን ጦርነትም መክፈቱን ተከትሎ የመከላከያ ሰራዊት አንዳንድ የትግራይ ከተሞችን እንደና አላማጣ እና መሰል ከተሞችን መልቀቁ ከዛም ባለፈ እንዲሁ ከድንበር አካባቢም ከፍተኛ የሆነ መሳሳት አልፎ አልፎ መኖሩ ይህ እንዲከሰት እንዳደረገው ነው መረጃ ምንጮቻችን የሚጠቁሙት። ታዲያ ይህ ኃይል ወደ ኢትዮጵያ ከገባ በተለይም ደግሞ በኢትዮጵያና በኤርትራ መካከል ሰሞኑን በዲፕሎማሲ እንዲሁም በከፍተኛ ባለስልጣኖችም ጭምር ከኢትዮጵያም ወገን ሆነ ከኤርትራ ወገን መዛዛት እንዲሁም ፉከራዎች ነበሩ። በተለይም ደግሞ ኢትዮጵያ ሀገራችን መንግስት
ምጽዋ ወደብን እቆጣጠራለሁ ማለቱን ተከትሎና ሌሎች ተያያዥ ጉዳዮች ጋር በተያዘ አሁን በይፋ የተኩስ ልውውጥ በተግባር እየተደረገ እንደሆነ ነው የታወቀው። ጦርነቱ በይፋ ከተጀመረ የሀገራችን ኢትዮጵያ በተለይም ደግሞ ከሀገር ውስጥ ያለው ጦርነቶች እንዲሁም ከጎረቤት ሀገር ጋር የተደረገ ወይም እየተጀመረ ያለው ጦርነት ጋር በተያዘ መንግስት በምን መንገድ ሊያስኬደው ይችላል የሚለውን ጊዜ የሚፈታው ይሆናል። በተለይም ደግሞ የህወሓት ኃይሎች ከኤርትራ መንግስት ጋር አብረው እየሰሩ መሆኑና እንዲሁም ትግራይም አልፎ በአማራ ክልል በተከዜ አካባቢ እንዲሁም በትግራይ የህወሓት ከፍተኛ አመራሮች እንደሚሉት ምዕራብ ትግራይ ብለው የሚጠሩትና የትግራይና የአማራ ክልልን ለረጅም ዓመታት ሲያከራክር የነበሩ አዋሳኝ ቦታዎች ጋር በተያዘ እነሱን እንቆጣጠራለን ከሚለው ጋር በተያዘ ያም ፍላጎታቸውን የኤርትራ መንግስትም ወታደሩን ወደ ትግራይ ክልል እንዲያስገባም መፍቀዳቸውም የነዚህ ጭምር ውጤት እንደሆነ ነው መረጃዎች የወጡ ያሉ መረጃዎች የሚያሳዩት። በቀጣይ መረጃችን እስክንመለስ በቸር ቆዩን።